ኬንያ ባህር በር አላት። ኬንያ አንድ ብርጭቆ አንድ ብር ብታመርት እና ሎጂስቲክስ ላይ ድረስ ኬንያ በአንድ ብር ብታደርስ እኛ ጋር አንድ ብር ከ30 ይሆናል። በዛ ምክንያት ኮምፒቲቲቭ አይደለም። የሎጂስቲክ ወጪያችን ከፍተኛ ነው። ጥናቶች የሚያሳዩት 30% ድረስ የሎጂስቲክ ኢትዮጵያ ላንድ ሎክድ በመሆኗ ምክንያት የሎጂስቲክ ኮስት 30% ይጨምራል። ይሄን ፔን በተለይ እኔ በተሰማራሁበት ኢንዱስትሪ እንደሰታየው ይፊሊት ኢትዮጵያ የባህር በር አለመኖሯ የግሮሮ እንደታነቀ ሰው ነው ታንቀህ መዋጥ ማለት ነው። አርማ ፖድካስት ከኢንዱስትሪ ፓርኮች ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ጋር የጀመረውን ቆይታ በክፍል 2 ይቀጥላል። አሁን ያለው አዲሱ ፖሊሲ ካለፈው ፖሊሲ ጋር ስናነጻጽረው መሰረታዊ ለውጡ ምንድነው? የቱጋ ፖታሽ አለ፣ የቱጋ ጋዝ አለ፣ የቱጋ ፋብሪካው ቢቋቋም ጋዝ ማምረት ይቻላል። ከዛ ደግሞ ከጋዝ ቀጥሎ ፈርቲላይዘር ማምረት ይቻላል። ለዚህ ደግሞ ራይት ባለ ሀብት ይሄ ሰው ነው። እዚህ ውስጥ አንድ ቃል አለች ሄድ ሃንቲንግ የምትባል በአማርኛ ምንም በለው አፈላልጎ ማምጣት እሱ ነገር ምንድነው? ከ20 ቢሊዮን ዶላር በላይ አንድ ኩባንያ ኤክስፖርት ያደርጋል። አኑዋሊ ከሁሉም ኢንዱስትሪ ፓርኮች የምናገኘው አምን ያገኘነው 124 ሚሊዮን ዶላር። አንድ ኩባንያ ይህንን ያክል ኤክስፖርት ማድረግ የሚችል ሄደን ቬትናም አነጋግረን ከጥቁር ጠቅላይ ሚኒስትራችን ጋር አሳምነናቸው በ5 ወር ውስጥ ፋብሪካቸውን እዚህ ተክለው ማምረት ጀምረዋል። ብዙ ሰው አክቹአሊ ግራ ተጋብቶ ነበር። ቬትናም ስትሄዱ ቬትናምን ለኢንዱስትሪ ወይ ኢትዮጵያ ሆነ ትምህርት ታገኝባታለች ተብሎ ቬትናም ኬት ታወሰች የሚል። አሁን ያሉን ኢንዱስትሪ ፓርኮች ከ2 ዓመት በኋላ አይበቁም። ሌላ ማገንባት እንጀምራለን። አርማ ፖድካስት የኢትዮጵያ የኢንዱስትሪ ፖሊሲ ለውጦች በመደመር መንግስት ክፍል 2። መጽሐፉን ሳነብ የመደመር መንግስትን በተለይ ብዙ የጠበቅኩት ፖለቲካዊ ትንተናዎችን ነው። መጽሐፉ ግን የሚበዛው ክፍል ኢኮኖሚ በተለይ ኢንዱስትሪ እና ቴክኖሎጂ ላይ በለጠ ሰፋ ያለ ትንተናዎች አሉት። አንድ ቦታ ላይ እንደውም በዚህ ዘመናዊ ዓለም ውስጥ በኢኮኖሚና በፖለቲካ መካከል ልዩነቱ ፈርሷል፣ አንድ ናቸው፣ ሁለቱ ነጣጥሎ ልንተነትናቸው አንችልም ይላል። የበለጠው ስፍራ የአንድ ሀገር ጠቅላይ ሚኒስትር ሲጽፍ የበለጠ ፖለቲካዊ እንደሚሆን ይገመታል። ግን የበለጠውን ክፍል ለኢኮኖሚው እና ለእንደዚህ ለኢንዱስትሪ ጉዳዮች አድርጎ በስፋት ተቀምጦበት አይቻለሁ። እሱ አንድ ከጠበቅኩት ነገር ውጭ የሆነብኝ ነገር ነው። ለዚህ ሀገር ትልቁ ቦታ ተደርጎ የሚሰጠው አንዱ ኢንዱስትሪ እንደሆነ ያትታል። እሱን እስካለወጥ ነው ድረስ የዚህ ሀገር ነገር መሰረታዊ በሆነ ሁኔታ ሊቀየር አይችልም፣ ልንሸጋገር አንችልም የሚል ያትታል። ለዚህ ዋናው ነገር የፖሊሲ ለውጥ ተደርጓል፣ የኢንዱስትሪያዊነት ፖሊሲ ለውጥ ተደርጓል ይላል መጽሐፉ። የገቢ ምርትን መተካት፣ የወጪ ንግድን መጨመር፣ በዓለም ላይ ተወዳዳሪ ምርቶችን የሚያመርቱ ኩባንያዎችን መፍጠር፣ አምራቾችን ማፍራት፣ እሴት መጨመር የሚሉ ነጥቦችን ከዚህ መጽሐፍ ውስጥ ተመልክቻለሁ። አሁን ያለው አዲሱ ፖሊሲ ካለፈው ፖሊሲ ጋር ስናነጻጽረው መሰረታዊ ለውጡ ምንድን ነው? አጠቃላይ ፍልስፍናው መሰለህ ከአብዮት ይልቅ ሪፎርም እናርግ ነው። አብዮት ስር ነቀል ነው። ስሩን ነቅለህ ከዛ ለውጥ በጣም አስቸጋሪ ነው። ሁሉን ነገር ከዜሮ የሚጀምር የዜሮ ድምር ጨዋታ ፖለቲካ፣ ኢኮኖሚ እናስቀርና ባለው ላይ እንጨምር። ጥሩ ነገር ካለ እናስቀጥል። ከዛ ደግሞ ክፍተት ካለ እሱን እናርም። በዋነኛነት ግን የመጪውን ትውልድ መጪውን ዘመን እያሰብን እንስራ ነው። የኢትዮጵያ ኢኮኖሚክ ፖሊሲ ካየኸው የኢንዱስትሪያላይዜሽን ፖሊሲ በአብዛኛው ከውጭ ነው ኤክስፔክት የሚያደርግ የነበረው። ምሳሌ ኢንዱስትሪ ፓርኮችን ብትወስድ የፎሬን ዳይሬክት ኢንቨስተሮች ነው የመጡበት። 95-98% የውጭ ድርጅቶች ነው። ካፒታሉም እውቀቱም ሁሉ ነገር ከውጭ መጥቶ የኛን ኢንዱስትሪ ይቀየራል። ለሀገር ውስጥ አቅም ለሀገር ውስጥ ባለሀብት የሰጠው ትኩረት ብዙም አይደለም። እውቀቱም ካፒታሉም ሁሉም ከውጭ መጥቶ መለወጥ አልቻለም። ብዙ የሎካላይዜሽን እርስ በርስ ያለው ትስስር የቴክኖሎጂ የእውቀት ከሎካል ኢንዱስትሪ ጋር የነበረው በጣም ዝቅተኛ ነው። አሁን ምንድነው ለሀገር ውስጥ ለዶሜስቲክ ካፓሲቲም ትኩረት እንስጥ ነው። ሁለተኛ ኦፕን አፕ እናድርግ። የኢኮኖሚክ ሊበራላይዜሽኑ ማክሮ ኢኮኖሚክ ሲከፋፈት ለኢንዱስትሪውም ለኤክስፖርትም ጥሩ እንትን ያመጣል። ሌላኛው ቅድም ተጠቅሷል ኢምፖርት ሰብስቲቱሽን
ኤክስፖርት ብለን ከ2-3 ዓመት በፊት ከ4 ቢሊዮን ዘሎ ያውቅም የኢትዮጵያ ኤክስፖርት ፎር ዘ ፈርስት ታይም በዚህ ዓመት ነው ወደ 8 ቢሊዮን ከሪፎርሙ በኋላ ነው የጨመረው። እና ኢምፖርትም ሰብስቲቱሽን በጣም አስፈላጊ ነው። ይህ ምን ማለት መሰለ? ለምሳሌ ኢንዱስትሪ ፓርኮች ውስጥ አሁን የሚሊተሪ የክልል ጸጥታ አካላት ዩኒፎርም እዚህ ሀገር ውስጥ ነው የሚመረተው። ከዛ በፊት አብዛኛው ቻይና ነው ሄዶ የሚመረት የነበረው። በጣም ብዙ ፕሮዳክትስ አሁን ኢምፖርት ሰብስቲቱት እያደረግን ነው። የቢራ ፋብሪካዎች በጣም ብዙ የቢራ ማልት ገብስ የሚያመጡት ከውጭ ነበር። አሁን ሙሉ ለሙሉ የቢራ ፋብሪካዎች በሀገር ውስጥ ነው ማልት የሚጠቀሙት። በጣም ብዙ ፕሮዳክቶች እየተካ ነው ኢምፖርት ሰብስቲቱሽን። ስለዚህ ምንድን ነው ዳይቨርሲፋይ እናድርገን አንድ ሴክተር ላይ አንድ ዘርፍ ላይ ኤክስፖርት ብቻ ሳይሆን ዳይቨርሲፋይ ኤክስፖርት ኢምፖርት ሰብስቲቱሽን አስፈላጊ ነው። ሴክተሩ በጣም ውስን ከሆነ ቴክስታይል ምናምን ላይ ዳይቨርሲፋይ አድርገን የዘለን አንዳንዴም ሃይቴክም ሌሎች መካከለኛ ኢንዱስትሪዎችም ሄቪ ኢንዱስትሪዎችም እናስገባ። አሁን ሪዛልት ማየት ጀምረናል። የተደረገው ሪፎርም ሪስፖንድ ማድረግ ጀምሯል። ኤክስፖርት እየጨመረ ነው። ኢንቨስትመንት በጣም እየጨመረ ነው። ብዙ ድርጅቶች ምሳሌ ልነግርህ ይችላል። ብዙ ድርጅቶች ኤክስፖርት ከማድረግ ኢንዱስትሪ የሚያመርት ፋብሪካ ከመክፈት ንግድ ላይ መሰማራት ነበር የሚፈልጉት 2-3 ዓመት በፊት። ለምን መሰለ? አሁን እዚህ ሀረር አንዴ በስራ ጉዳይ ሄድኩኝና አንድ የዘይት ፋብሪካ ጎበኘው። እኛ ሀገር ውስጥ ሰሊጥ አለ፣ ብዙ የቅባት እህሎች አሉ፣ ተልባ፣ ኑጉ አለ፣ ኤክስፖርት እናደርጋለን። ይሄ ፋብሪካ ኑግ፣ ተልባ ምናምን ገዝቶ ዘይት ቢያመርት ከውጭ ከሚመጣው እጥፍ ነው የሚሆነው ዋጋው። ለምንድን ነው? እነዚህን የቅባት እህሎች ኤክስፖርት የሚያደርጉ ድርጅቶች በውሸተኛ ፕራይስ ነው ኤክስፖርት የሚያደርጉት። ስለዚህ ሀገር ውስጥ ዋጋው በጣም ሰማይ ኖረዋል ማለት ነው። ዶላሯን አምጥተው ባገኟት ዶላር የተወሰኑ ምርቶች ከውጭ ማስገባት ነው እንጂ ሪል ኤክስፖርቱን ፈልገው አዋጭ ስለሆነ ነበር የሚያደርጉት። ስለዚህ ሀገር ውስጥ ዘይት ማምረት በጣም ውድ ነው። ስለዚህ ከውጭ ድፍድፉን አምጥተ አጣርተ መሸጥ ነው የሚቀለው። ዋይ ዲስቶርትድ የሆነ የፎሬን ኤክስቼንጅ ስለነበረ ማለት ነው። በሪል ፕራይስ አልነበረ የምንገበያየው። አሁን የተደረገው ሪፎርም ኤክስፖርትን የሚያበረታታ ማኑፋክቸሪንግ ሴክተርን በሀገር ውስጥ ማምረትን የሚያበረታታ ስለሆነ በጣም ሪስፖንድም እያደረገ ለውጦችም እያየንበት ነው። የሀገር ውስጥ ኢንዱስትሪዎች ያሉት ላይ ብንቆይ እዛ ላይ በአንድ በኩል የውጭ ቀጥታ ኢንቨስትመንት እንደሚያስፈልግ ተጽፏል በመደመር መንግስት ውስጥ። የውጭ ሀገራት ኩባንያዎች በእነሱ ላይ መደገፍ ብዙ ዋጋ ሳጥቶናል፣ ስለዚህ በውጭ ኩባንያዎች ላይ ተደግፈን ረጅም ልንሄድ አንችልም ይላል። በሌላ በኩል የሀገር ውስጥ ድርጅቶች በካፒታልም በቴክኖሎጂም በሁለንተናዊ መንገድ ሲታዩ ደካማ ናቸው ይላል። ደግሞ በሌላ በኩል በዓለም ገበያ ላይ ተወዳዳሪና ተስተካካይ ኢንዱስትሪን መመስረት አለብን ይላል። ሶስቱ ነገሮች እንዴት ነው የሚጣጣሙት? የኛ ሀገር ደካማ ከሆነ በውጮች ላይ መደገፍ ከሌለብን፣ በዚህ ሁኔታ ውስጥ ደግሞ በዓለም አሁን ፕሪሳይዝ ወደ ሆነ ወይም በጣም በተራቀቀ ቴክኖሎጂ በሚሰራ የኢንዱስትሪ ዓለም ውስጥ ተስተካካይ እንሆናለን ማለት እንዴት ይቻላል? ሶስቱንም እንዴት ማድረግ ይቻላል? በዋነኛነት የሀገር ውስጥ ባለሀብቶችን ደግፎ አብቅቶ የኢትዮጵያ ኢንዱስትሪ በሀገር ውስጥ ባለሀብቶች ምሰሶ ላይ የቆመ ማድረግ በጣም ኢምፖርታንት ነው። በጣም ብዙ ሪዝኖች አሉ። ከኢኮኖሚ ሪዝን ብቻ ሳይሆን የሴኩሪቲ ሪዝንም አለው። ሀገር ማለት የራስህ ህዝብ የራስህ ባለሀብቶች ሲፈጠሩ ነው ሰስተነብል የሆነ እድገት የሚመጣው። ነገር ግን ያንን ለማምጣት የትኛውን መንገድ ትከተላለህ ነው። ለምሳሌ በሊትሬቸር ላይ የኮሪያ መንገድ አለ፣ የታይዋን መንገድ አለ። ታይዋን በጣም ብዙ ኢንዱስትሪዎች ከውጭ እንዲመጡ ከጃፓን ከሌሎችም ኢንዱስትሪ በጣም እድገት ካለባቸው ሀገሮች በስፋት በፎሬን ዳይሬክት ኢንቨስትመንት መጥተው ከዛ እዛ እያመረቱ ቅድም ባልናቸው ቺፕ ሌበር ኮምፒቲቲቭ ኢንቫይሮንመንት ፈጥረው በጣም በፍጥነት ግን ቴክኖሎጂውን ኖሃውን እየወሰዱ ልማትን አምጥተዋል። እነ ኮሪያ ደግሞ ካየህ በአብዛኛው ዶሜስቲኩ ላይ መንግስት ከፍተኛ ድጋፍ እያደረገ እንደነ ሳምሰንግ እንደ ሁንዳይ የመሳሰሉ ግዙፍ ሀገር በቀል ኢንዱስትሪዎች እንዲፈጠሩ ነው የተከተለው ፖሊሲ። ሁለቱም እንደ ኮንቴክስት እንደ ነባራዊ ሁኔታ ትክክል ነው። ሁለቱም አድገውበታል። በእኛ ሀገር
ቅድም እንዳልኩ የሀገር ውስጥ ባለሀብት ላይ ዲፔንድ ማድረጋችን እዛ ላይ ማተኮራችን እንደጠበቀው ነው። ካፒታል እጥረት አለ፣ የኖሃው የቴክኖሎጂ ችግር አለ። ስለዚህ የፎሬን ዳይሬክት ኢንቨስተሮችን አምጥተን የእኛ ኢንዱስትሪዎች ከነሱ ጋር የሚሰሩበትን የሚተሳሰሩበትን መንገድ ፈጥረን በፍጥነት ኖሃውን፣ ቴክኖሎጂውን፣ የኢንዱስትሪ ካልቸሩን፣ አሰራር ስርዓታቸውን ተምረን ስኪሉን ተምረን ወደ እኛ ጋር ቶሎ ትራንስፈር እያደረግን መሄዱ በጣም አዋጭ ነው። አሁን በመደመር መንግስትም አድቮኬት የሚያደርገው እሱ ነው። ሶ በባላንስ አድርገን መሄድ ይጠበቅብናል። የእኛን ኮንቴክስት በደንብ በተጨባጭ ማየት ይጠበቅብናል እና እሱ ላይ በደንብ መስራት ይጠበቅብናል። እዚህ ውስጥ አንድ ቃል አለች ሄድ ሃንቲንግ የምትባል በአማርኛ ምንም በለው አፈላልጎ ማምጣት እሱ ነገር ምንድን ነው ማለት? እንደ ሌላው ጊዜ በጅምላ ወይም በማሳ አይመጡም ኢንቨስተሮች ተመርጠው ነው የሚመጡት የሚለው ሀሳብ ምንድን ነው? ያው ከዚህ በፊት የነበረን አፕሮች ሁሉም ኢንቨስተር በጣም ቀናይ የሆነ አቅም ያለው እና ደግሞ የቴክኖሎጂም የእውቀትም ሽግግር ሊያመጣ ይችላል ኢትዮጵያ ውስጥ ኢንቨስት አድርጎ ብለን ብዙ አግበስብሰናል። አክቹዋሊ ግን በጣም ውስን ጥሩ ኩባንያዎች ቢኖሩም አብዛኛው የጠበቅነውን ውጤት አላመጣም። ብዙዎቹ የ5 ዓመት የ10 ዓመት ታክስ ፎይታ ሲያልቅ ጥለውን የሄዱ፣ አግዋ ሲባል ጥለውን የሄዱ፣ ስኪልም ቴክኖሎጂም ትራንስፈር ያላደረጉ እዛው ልክ እንደ አይላንድ ደሴት ሆነው ሰርተው ምን ብለው የሄዱ ድርጅቶች አሉ። አሁን መምረጥ አለብን ነው መምረጥ አለብን። ስንመርጥ አቅም ያለው በጣም ጄኒን የሆነ ኢንቨስተር አፈላልገን ከየትኛውም ሀገር ቢሆን ቀይ ምንጣፍ አንጥፈንም ቢሆን እንዲመጡ አድርገን ተንከባክበን ኢንቨስት እንዲያደርጉ አድርገን አበባ ምንጣፍ ነው በደንብ ሰፖርት አድርገናቸው እንዲያመርቱ ቴክኖሎጂ ትራንስፈር እንዲያደርጉ ማድረግ አለብን። ቅድም የጠቀስኩልህ ምሳሌ ኢማጂን ለምሳሌ ቬትናም ውስጥ ሳምሰንግ ከኮሪያ ውጪ ሰከንድ ላርጀስት ፋክተሪ እዛ ነው የከፈተው። በኤክስፖርት ቁጥሩን ልሰሰት ትችላለህ፣ ግን ከ20 ቢሊዮን ዶላር በላይ አንድ ኩባንያ ኤክስፖርት ያደርጋል። የኛ ኤክስፖርት አሁን ብለን 8 ቢሊዮን ነው። ቬትናም አጠቃላይ የማኑፋክቸሪንግ ኤክስፖርት አጠቃላይ 400 ቢሊዮን የተሻገረ ነው። አንድ ኩባንያ በሺዎች የሚቆጠር ስራ የሚፈጥርልህ ከሆነ ቢሊየንስ ኤክስፖርት የምታገኝበት ከሆነ ከሎካል ጋር በጣም በሺዎች ከሚቆጠሩ ጥቃቅና አነስተኛ ጋር ትስስር አለው ኖሌጅ ትራንስፈር እያደረገልህ ከሆነ ጥቃቅን ኢንቨስተር ከምታመጣ አንዱን ሄዳንት አድርገህ አሳምነህ ሰፖርት አድርገኸው ኢኮኖሚውን ብድግ የሚያደርግ ኢንቨስትመንት ላይ ማተኮር አለብን። ሄዳንቲንግ የምንለው እንደዛ አይነት የፕሮሞሽን የማርኬቲንግ ስራ ነው። ያን ግን በጣም ሰፖርት ማድረግ አለብህ። ዝም ብለህ አንዱን ስላመጣው አይሆንም። አንድ ቢሮ ስትሄድ ማይቻልበትን መንገድ ቢነግር ባለሙያ ኃላፊ ብዙ ነው። በራይት ኢንቴንሽን ኢንቨስተሮችን መደገፍ ያስፈልጋል። ግን ራይት ኢንቴንሽን ስለሌለህ ይህንን ከጀርባ ያለውን ኢንቨስተር ስለማታስብ መመሪያ አይፈቅድም፣ አሰራሩ እንትን አያደርግም። ቆልፈን ቢሮክራሲው አያሰራም። እሱን ነው እየፈታን ያለ ነው በመደመር መንግስት። ይህንን መስበር ለምሳሌ መሶብ የሚባል የአንድ ማዕከል አገልግሎት ኢንትሮዲውስ አድርገናል። ሁሉም የመንግስት ድርጅቶች በአንድ ሲስተም በአንድ መስኮት ውስጥ አገልግሎት እንዲሰጡ ማድረግ። እንደዚህ አይነት የድርመሳ መንገዶች የተከተል ፈጠራ ፍጥነት ያለበት መንገድ የተከተል ለውጥ እናምጣ፣ ሄዳንት አድርገን ኢንቨስተሮችን እናምጣ ብለን ነው ይሰራል። በዚህ መንገድ የመጣ ባለሀብት ወይ ድርጅት አለ ወይ? ምናልባት ያው በስራ አጋጣሚ ብዙ ቦታ ትሄዳለህ ዶክተር፣ ብዙ ነገር ትመለከታል። በጣም ኢምፕረስድ የሆንክበት አንድ ተቋም ሆኖ ግን የአንድ ሀገር በጣም የጀርባ አጥንት የሆነ ካምፓኒ እዚህ ቢመጣ ብለህ የተመኘኸው ወይ ደግሞ የመጣም ካለ? ይሄ የኢንቨስትመንት ፕሮሞሽን ሄዳንት አድርጎ የማምጣት የአንድ ተቋም ስራ አይደለም። ከክቡር ጠቅላይ ሚኒስትራችን ጀምሮ ቢኮዝ ትልቅ ለውጥ የሚያመጣ ስለሆነ ትኩረት ይፈልጋል አይደል? ለምሳሌ የአሊጎ ዳንጎቴ የፈርትላይዘር ፕሮጀክት ሉክ በእንደዚህ አይነት መንገድ የመጣ ነው። የአፍሪካን ሀብት በአፍሪካ ኢንቨስት ማደረግ አለበት ብሎ የሚያምን ባለ ሀብት አለ፣ አቅም ያለው ተሞክሮ ያለው ኢትዮጵያ ውስጥም ኢንቨስት አድርጎ የሚያውቅ እሱን ይሄ ስትራቴጂክ በኢትዮጵያ ውስጥ ፈርትላይዘር
ከ4 ቢሊዮን ዶላር በላይ አኑዋሊ ኢምፖርት የምናደርገው የብዙ አርሶ አደሮች በየአመቱ በጉጉት የሚጠብቁት ዲማንድ ያለው ማርኬት ያለው ተፈላጊ ለግብርና ፕሮዳክት ነው። ሶ ሪሶርሶችን አፈላልጎ እንደ መንግስት የመደመር መንግስት የሚያደርገው ይሄንን የቱ ጋር ፖታሽ አለ፣ የቱ ጋር ጋዝ አለ፣ የቱ ጋር ፋብሪካው ቢቋቋም ጋዝ ማምረት ይቻላል። ከዛ ደግሞ ከጋዝ ቀጥሎ ፈርቲላይዘር ማምረት ይቻላል። ለዚህ ደግሞ ራይት ባለ ሀብት ይሄ ሰው ነው ተብሎ ድጋፍ ተደርጎ መሰረተ ልማቶች ተሟልተው ነው እንደዚህ ስራዎች እየተሰሩ ያለውና እንደዚህ አይነት ስትራቴጂክ ሴክተሮች ጨዋታ ቀያሪ አቅሞች ናቸው። ፈርቲላይዘር ጨዋታ ቀያሪ ነው። ኢትዮጵያ ውስጥ ትልቅ አቅም ነው። የሉዓላዊነትም ጉዳይ ነውና እንደዚህ አይነት አሉ። ይሄ ጥሩ ምሳሌ ነው የአሊኮ ዳንጎቴ። እኛም መጠኑ አነስ ቢልም ባለፈው አመት የሶላር ኢንዱስትሪ የሶላር ኢነርጂ እያደገ ነው በአለም ላይ። ከቪየትናም ያመጣ ነው ቶዮ ሶላር የሚባል ኩባንያ 4 ጊጋዋት የሚሆን የሶላር ሴል ያመርታል ኢትዮጵያ ውስጥ። በወር 10 ሚሊዮን ዶላር ምናምን ኤክስፖርት ያደርጋል። በአመት ከ120 ምናምን ሚሊዮን ዶላር በላይ ነው። አኑዋሊ ከሁሉም ኢንዱስትሪ ፓርኮች የምናገኘው አምን ያገኘ ነው 124 ሚሊዮን ዶላር። አንድ ኩባንያ ይህንን ያክል ኤክስፖርት ማድረግ የሚችል ሄደን ቪየትናም አነጋግረን ከጥቁር ጠቅላይ ሚኒስትራችን ጋር አሳምነናቸው በ5 ወር ውስጥ ፋብሪካቸውን እዚህ ተክለው ማምረት ጀምረዋል። አሁን ኤክስፖርት እያደረጉ ነውና እንደዚህ አይነት ኤግዛምፕሎች አሉ። ይህንን ማስፋት ይጠበቅብናል ማለት ነው። በግል ደስ ያለ ሀገር ስትሄድ ያው ብዙ ጊዜ ምንቀናው በመዝናኛ ስፍራዎች በሌሎች ጉዳይ ነው። ግን እንደ ኢንዱስትሪ ሰው በጣም ደስ ያለ ያስቀና ኢምፕረስድ የሆንክበት ሀገር የት ነው? እና ካምፓኒም ካለ የግል ጥያቄ ነው። የቻይና በጣም የሚያስደንቅ የልማት ፍጥነት ነው። በአጭር ጊዜ ውስጥ እኔ ለመጀመሪያ ጊዜ ቻይና የሄድኩት የዛሬ 15 ዓመት ነው ጁኒየር ባለሙያ ሆኜ። ከዛ ከ15 ዓመት በኋላ ለመጀመሪያ ጊዜ የሄድኩት በባለፈው ወር ነው። እና በዚህ 15 ዓመት ውስጥ የመጣው ለውጥ የኢንፍራስትራክቸር ለውጥ በጣም ከፍተኛ ነው እና ለማንንም ሰው የሚያስደንቅ ሀገር ነው። አሁን ግን በጣም በአጭር ጊዜ ውስጥ ደግሞ ከኛ ጋር ተመሳሳይ የሰው ኃይል የኢኮኖሚ ደረጃ ከጦርነት ውስጥ የወጣች ሀገር ስታየው ሀገሩ በጣም የሚገራረም እንደ ቻይና መሰረተ ልማት ምናምን የለውም። ቪየትናም ግን ሪሊ የማኒፋክቸሪንግ ፓወር ሃውስ እየሆነ በጣም ብዙ ኢንዱስትሪ ፓርኮች እዛ ማይመረት ነገር የለም። ቻይና ፕላስ 1 በሚለው ስትራቴጂ የቻይና ኩባንያዎች ሌሎችም የጃፓን ኩባንያዎች በጣም መርጠው ኢንቨስት የሚያደርጉበት ሀገር ሆኗል ቪየትናም። እና ያየነው እየተለወጠ ያለ ሀገር ስለሆነ ለኢትዮጵያ ጥሩ ሌሰን ይሆናልና እነዚህን ሀገሮች ሁሉም ሰው ማየት አለበት። የኢንዱስትሪ ሰው ብዙ ሰው አክቹአሊ ግራ ተጋብቶ ነበር ቪየትናም ስትሄዱ ቪየትናምን ለኢንዱስትሪ ወይ ኢትዮጵያ ሆነ ትምህርት ታገኝባታለች ተብሎ ቪየትናም ኬት ታወሰች የሚል የብዙ ሰው መደነቅ ጥያቄ ነበርና እንዴት ነው የታሰበው ቪየትናም መሄድ በራሱ? በ50 ዓመት ውስጥም አይ ቲንክ ክቡር ጠቅላይ ሚኒስትራችን የመጀመሪያው የኢትዮጵያ መሪ ናቸው ወደ ቪየትናም ሲሄዱ። እዛ በነበረንም ቆይታ ጥሩ አቀባበል ነው የተደረገልን። ቀደም እንዳልኩህ ቻይና ባለፉት 20-30 ዓመት በጣም በፍጥነት በኢኮኖሚ በኢንዱስትሪ አድጋለች። ይሄ ምዕራባውያንን በተለይ አሜሪካንን ደስ አላሰኘም። በጣም በኢኮኖሚ በቴክኖሎጂ የተቀራረቡ እየመጡ ስለሆነ ቻይናም ትልቅ ፈርጣማ አቅም እየፈጠረች ስለሆነ በጣም ብዙ ሳንክሽንስ ይደረግባታል። ፕሮዳክቶቹ ወደ አሜሪካ ገበያ እንዳይገቡ ከገቡም ከፍተኛ ታሪፍ ይጣልባቸዋል። የቻይና ባለሀብቶች ኩባንያዎች ከቻይና ውጪ ሌላ ቻይና አንድ ፋብሪካ ያለው ኩባንያ ከቻይና ውጪ ባለ ሀገር ሌላ ኩባንያ ማቋቋም ፈለገ። ቢኮዝ አንሰርቴኒቲ ስላለ የመረጡት እዛው አጠገባቸውም ስላለች ቪየትናምን የመረጡበት አጠገባቸው ስላለች ብቻ ሳይሆን መንግስት ራይት ፖሊሲ ስላወጣ ምቹ የኢንዱስትሪ ከባቢ ስለፈጠረ ቢሮክራሲውን ስለቀነሰ ነው የመረጡት። ይህንን ወቅቱ ይዞ የመጣውን አድቫንቴጅ ተጠቅማ በአጭር ጊዜ ውስጥ እድገትን ያስመዘገበች ሀገር ነች።
ስለዚህ ጥሩ ምሳሌ ትሆናለች ለኢትዮጵያ። በስታዩ ሀገሩም ተመሳሳይ ነው። የህዝቡ ሁኔታም ያሉበት የኢኮኖሚ ደረጃም የዛሬ 20-30 ዓመት ከኛ ጋር ተመሳሳይ የሆነ ነውና የምትማረው ከቢጤ ነው። የቢጤ ነው ስል የሚቀራረብ የሶሾ ዲሞግራፊክ የኢኮኖሚ ሁኔታ የላንድስኬፕ የሀገሪቱ ሁኔታ ስላለና በእርግጠኛ ከሁሉም ሀገር እንማራለን። ግን የቪየትናም ጥሩ ትምህርት የሚሰጥ ነው። በዛ ይመስለኛል የተመረጠው። እኔ ባልመርጥም የተመረጠው በዛ ይመስለኛል። መልካም። የኢንዱስትሪ ፓርኮችን በተመለከተ እዚህ ሀገር ብዙ ነገር ይለውጠዋል ተብሎ ተስፋ ተጥሎበት ነው የተጀመረው ኢንዱስትሪ ፓርኮቹ። ግን መጀመሪያ አመሰራረታቸው አካባቢ ያው የታሰቡት ነገሮች የተደረጉ ይመስላሉ። ሁሉም ነገር በአንድ ቦታ ላይ የተመሰረተ ይመስላል። ግን በኋላ ላይ የታሰበውን ያህል ለውጥ አላመጡም ነበር። ምንድን ነበረ ችግራቸው እንደዛ እንዳይሆኑ ያደረጋቸው? እንግዲህ እነዚህ ኢንዱስትሪ ፓርኮች መገንባት ከጀመሩ እስካሁን ያለው 10 ዓመት ነው። የረጅም ጊዜ ታሪክ አይደል። ኢትዮጵያ ውስጥ አንድ ኢንቨስተር ሲመጣ መጀመሪያ መሬት ይጠይቃል። ኢትዮጵያ ውስጥ መሬት ለኢንቨስትመንት ማግኘት ከባድ 2-3 ዓመት ይፈጅባል። መሬቱን ካገኘ በኋላ መብራት ትጠይቃለ፣ እሱ የሚፈጀው ጊዜ አለ። ውሃ ትላለ፣ የሚፈጀው ጊዜ አለ። ከዛ የቢዝነስ ላይሰንሱን መውሰድ ኢንቨስትመንት ላይሰንሱን ጊዜ ይፈጃል። ስለዚህ በዝግጅት ብቻ 3-4-5 ዓመት ታባክናለህ፣ ጊዜ ይባክናል። ስለዚህ በጣም ሪል ኢንዱስትሪ አብዮት ልናመጣ ከሆነ ኢትዮጵያ ውስጥ እንደዚህ አይነት ክለስተሮች ብዙ ኢንዱስትሪዎች በአንድ ቦታ ሰብስበን ለነዛ ኢንዱስትሪዎች ኤሌክትሪሲቲ፣ ውሃ፣ ትሪትመንት ፕላንት፣ ሌሎች መሰረተ ልማቶችም እናሟላበት ኢንተግሬትድ ኢንፍራስትራክቸር ያስፈልገናል በሚል ነው ሀሳቡ የመጣው። አሁን በእኔ የማስተዳደረው ወደ 14 ኢንዱስትሪ ፓርኮች አሉን። የተገነባው ኢንፍራስትራክቸር በጣም ሂውጅ ነው። በአፍሪካ ውስጥ ስቴት ኦፍ ደ አርት የሆነ ኢንፍራስትራክቸር በእኛ ሌቭል የፈጠረ የለም። አንድ ኩባንያ ሲመጣ ፕለግ ኤንድ ፕሮዲስ ፕለግ ኤንድ ፕሌይ እንደምትለው ሼዶ አለ፣ ውሃ፣ መብራት፣ ሁሉ ነገር አለ። መጥቶ ፋብሪካውን ገጥሞ ብቻ ምርት ማምረት ይችላል። አሁን ቶዮ ያልኩህ በ5 ወር ማሽን አምጥቶ ፕሮዳክሽን መጀመር አይታሰብም። በጣም ለፍጥነት ይረዳል። ግን እነዚህ ኢንፍራስትራክቸር ከተዘረጋ በኋላ ኮቪድ መጣ። በኮቪድ ላይ ጦርነት ውስጥ ገባን። አንሰርቴኒቲ ለኢንቨስተሮች ፈጠረ። ጦርነቱን ተከትሎ አግዋ ተሰረዝን። ብዙ ሾክ አጋጠመ ማለት ነው። በዚህ 10 ዓመት ውስጥ ባለፉት 4-5 ዓመታት ጫና ውስጥ የነበረ ነው። አሁን ከዛ ውስጥ እየወጣን የአንድ ሴክተር ላይ የነበረውን ዲፔንደንስ እየቀነስን፣ ቴክስታይል ላይ የነበረውን ቅድም እንዳልኩ ሶላርም፣ ሌሎች ኢንዱስትሪዎችም፣ አግሮ ፕሮሰሲንግ፣ ፋርማሲቲካል፣ በኤሌክትሮኒክስም እያስገባን ሾክን አብዞርቭ የማድረግ ሰላምን የማረጋገጥ ስራዎች እየተሰሩ ስለሆነ አሁን መልሶ ፒክ እያደረገ ነው። ብዙ ኢንዱስትሪዎች እየገቡ ነው። አሁን ያሉን ኢንዱስትሪ ፓርኮች ከ1-2 ዓመት በኋላ አይበቁም። ሌላ ማገንባት እንጀምራለን። የኢንዱስትሪ ፓርክ አላማው ይሄ ነው። አንዳንድ ጥያቄዎች እንደዚህ ኢንዱስትሪ ፓርኮች ውስጥ የሚነሱ ለምሳሌ የሰራተኞች የክፍያ ጉዳይ፣ የደህንነት ጉዳይ ብዙ ይነሳል። ከምን ጋር የተያያዘ ነው? እሱ እንዴት ነው ማስተካከል የሚቻለው? ያለው እሱ ሁኔታ እንዴት ነው? ብዙ ሰዎች በሚከፈለው ክፍያ፣ ባለው ትሪትመንት፣ በሚሰሩት ልፋት ልክና በሚያገኙት የሚኒመም ዌጅ ጉዳይም እዛ ውስጥ የሚነሳ ጉዳይ ያለው ከጥቅማ ጥቅም ነገሮች አንጻርና ከደህንነትም ጭምር እና እሱ ነገር እንዴት ነው እያደገ የሚሄደው? ብዙ ጊዜ እንግዲህ የእነዚህ ኢንዱስትሪዎች ውስጥ እስካሁን የነበረው በጣም ስኪልድ የሆነ ሌበር አይደለም የሚቀጥሩት። በተለይ ቴክስታይል እና ጋርመንት ብዙዎች ሀገሮች ኢንዱስትሪ ሲያድጉ የመጀመሪያው ሌበር ኢንቴንሲቭ የሆነ ሎ ስኪል ያለበት ኢንዱስትሪ ነው የሚጀምሩት። ከዛ እየጨመሩ ቫልዩ እያደረጉ ይሄዳሉ። ኢንዱስትሪ ፓርኮች ውስጥ አሁን ወደ 80,000 የሚጠጋ ሰራተኛ አለ። በዛ ሌቭል ነው ክፍያ የሚከፈለው። ክፍያ የሚከፈላቸው ደግሞ ምንድነው? አንዱ ማርጅን ነው፣ ፕሮፊት ማርጅን ያያሉ። እንግዲህ ካልኩሌት ያደርጋሉ እነዚህ ኢንዱስትሪያሊስቶች የሌበር ኮስቱ ኤፊሽንሲን ታሳቢ ተደርጎ ሎጂስቲክ ኮስታቸውን፣ ሌሎችም ኮስት አወጥተው አንድ ኮት ለምሳሌ በ5 ብር የሚያመርቱ ከሆነ ኢትዮጵያ ውስጥ ኬንያ በ4 ብር የሚያመርቱ ከሆነ ኢትዮጵያ ውስጥ ማምረታቸውን ትተው ኬንያ ኮምፒቲቲቭ አይሆኑም። ስለዚህ ብዙ ጊዜ ያንን እያዩ የሚከፍሉት ደግሞ ዝቅተኛ ነው የሚል እንትን አለ፣ ቅሬታ አለ። ግን ሁሉም አይደሉም። ለምሳሌ እዚህ ቦሌ ለሚ አንድ ወደ 6,000 የሚጠጋ የሰው ኃይል ያለው
ኩባንያ አለ ሽንትስ የሚባል እንዳልኩ ጋርመንት ነው የሚያመርተው። ለሰራተኞቹ ለ5000 የሚሆኑ ሰራተኛ ቤት አለው መኖሪያ ቤት ያቀርባል። በቀን 3 ጊዜ ምግብ ያቀርባል። በመንግስት ደሞዝ ለዲግሪ የሚከፈለው ደሞዝ እንደውም በላይ ደሞዝ ይከፍላል። እንደዚህ የሚያደርጉ ኮምፒቲቲቭ ሳላሪ የሚከፍሉ አሉ እና እያደገም ነው የሚመጣው። ለምሳሌ ስኪላቸው እያደገ ሲመጣ ደሞዛቸውም እያደገ ይመጣል። ግን በጣም መጠንቀቅ እንደ መንግስት መጠንቀቅ ያለብን ሁሉም ኩባንያ እንደዛ አይደለም። አንዳንዱ በጣም ሰራተኞችን ጥሩ ደሞዝ ማይከፍል ሊኖር ይችላል። እሱን እያየ ማስተካከያ እንዲያደርጉ ማድረግ፣ ትራንስፖርቴሽን ፕሮቫይድ እንዲያደርጉ፣ ምግብ ነሰሰሪ በደሞዝ በገንዘብ ብቻ ላይ ተጠቀስ ይችላልና እሱ እንደዚያ እንዲያደርጉ የሰራተኞች ደህንነት፣ ክብር፣ እኩልነት እንዲጠበቅ ጥረት እናደርጋለን። አልፎ አልፎ ችግሮች ያጋጥማሉ። እሱም እንትን እያለ ነው። በዋነኛነት ግን ዳይቨርሲፋይ ማድረግ የሚጠቅም ለዚህ ነው። አሁን ለምሳሌ ቅድም የጠቀስኩልህ ወደ ሶላር የሚያመርቱ አዋሳ አንድ ነበር፣ አሁን ወደ 3 እየመጡ ነው። አዋሳ ውስጥ ሌላ ፕሮዳክት የሚያመርቱ ኢንዱስትሪዎች አስገብተናል። አሁን ለምሳሌ ሶላር ላይ የሚከፈለው አንደኛ የሚቀጥሩት ኢንጂነሮችን ነው። ኬሚካል፣ ኤሌክትሪካል ኢንጂነሮች ይቀጥራሉ። ደሞዛቸው መንግስት ውስጥ ከሚከፈለው ሌላ ፕራይቬት ሴክተር ከሚከፈለው እጥፍ ነው። ማኔጀሪያል ሌቭል ያሉም ከፍተኛ ደሞዝ ይከፈላቸዋል። የሚመጡትም ኩባንያዎች ስቶክ ላይ ሊስትድ የሆኑ በጣም የሰራተኛ ደህንነት የሚያከብሩ፣ ካላከበሩ ፕሮዳክታቸው ማይገዛ ስለሆነ በዛ ሌቭል የሰራተኞች ክብርም እየጨመረ እየመጣ ነው እና እኛ ሚኒመም ዌጅም እንዲኖር ጥናቶች እያደረግን ነው። ይሄ እየተስተካከለ ይመጣል። በዋነኛነት ግን ደሞዝ እንዲያድግ የሚያደርገው የሌበር ፕሮዳክቲቪቲ ነው። ለምሳሌ ቪየትናም ያለ አንድ ሰራተኛ ፕሮዳክቲቪቲ እና ኢትዮጵያ ያለ አንድ ናየው አይደለም። ፕሮዳክቲቪቲያችን ስኪል እያደገ ሲመጣ የሚከፈለውም ደሞዝ እያደገ ይመጣል። በጣም በሚገርም ሁኔታ የኢትዮጵያ ሰራተኞች በጣም በፍጥነት የሚማሩ ናቸው። ብዙ ኢንቨስተሮች የሚነግሩኝ እሱን ቶሎ ከቻፕ ያደርጋሉ፣ ቶሎ ይማራሉ፣ ፈጣን እንትን አላቸው፣ የቋንቋ ስኪላቸው ጥሩ ነው። ከዚህ ከኢትዮጵያ ከሐዋሳ ሌበነን ሄደው ማኔጀር የሆኑ ብዙ ሰራተኞች አሉ። ፋብሪካው ብዙ ሀገር ፋክተሪ ስላላቸው ከዚህ እዛ ሄዶ ማኔጀር ያደረጋቸው አሉ። ምሳሌዎችም አሉና ፕሮዳክቲቪቲ በጣም ማሻሻል አለብን። እሱ ከተሻሻለ ደሞዙ አብሮ ይመጣል። ምን ያህል ግን እየተናበበ ነው ኢንዱስትሪውና የትምህርት ተቋማት፣ የስልጠና ተቋማት? ብዙ ጊዜ ከመጣ በኋላ ነው ሪአክት የምናደርገው። ልክ የሆነ ነገር ሲመጣ ለሱ ነው ለማስተካከል ነው እና ቀድሞ እንዲህ አይነት ነገር እየመጣ ነው ለሱ እናዘጋጅ ከማለት አንጻር ሁለቱ ሴክተሮች የትምህርት ተቋማት ብቻ ሳይሆን የስልጠና ተቋማትም ጨምሮ ማለት በጣም ጥሩ አይደለም። ትስስሩ በኢንዱስትሪና በትምህርት ተቋማት መካከል ያለው ትስስር ቬሪ ዊክ ነው። ይሄ አንዱ የትምህርት ስርዓታችን ውድቀት ማሳያም እሱ ነው። ለኢንዱስትሪ የሚሆን ኢንዱስትሪ የሚመግብ ተማሪዎች ምሩቃን አያወጣም። አሁንም ልህ ኢንዱስትሪዎች የሚቀጥሩት ሬር ነው። ከቴክኒካል ኤንድ ቮኬሽናል የተማሩ ትንሽ ይፈልጋሉ። ከዩኒቨርሲቲ የወጡትን ምሩቃን ኢንዱስትሪዎችም አይፈልጓቸው። አንደኛ በጣም ብዙ ክፍያ ይጠይቃሉ። ሁለተኛ ስኪሉን ይዘው አይመጡ። ሞር ቲዎሬቲካል የሆነ እውቀት ነው ይዘው የሚመጡት። ኢንዱስትሪ ደግሞ አንድ ሰው የሆነ እጅ የሚፈልግ ስራ ነው። የትምህርት ስርዓታችን ከኢንዱስትሪ አንጻር መቃኘት አለበት። አንድ ሰው የሆኑ ነገሮችን በእጃቸው የሚሰሩ የሚፈታቱ ምሩቃን ማምጣት አለብን። እሱ ላይ ክፍተት አለ። እሱ ማሻሻል አለብን። አሁን የተጀመረው የትምህርት ሪፎርም ይህንን ማካተት አለብን። አንድ ጥያቄ፣ የፖሊሲ ለውጥ ሲደረግ ሁልጊዜ የሚረሱት እነዚህ መደበኛ በሆነና በአብዛኛው ዩሮሴንትሪክ ወይም ምዕራባውያን ተኮር በሆነ የትምህርት ስርዓት ውስጥ ያለን ነው እንጂ የእኛን ትክክለኛ እውቀት ወይም ሀገር በቀል እውቀቶች ብቻ ሳይሆን ደግሞ ክህሎቶችን ጨምር። ለምሳሌ ቅድም የዘይት ፋብሪካውን ስናነሳ ብዙ ከኑግ ዘይት የሚያወጡ ብዙ ትንንሽ ፋብሪካዎች ነበሩ።
ከሆነ ጊዜ በኋላ ፋብሪካዎች ሲመጡ እነዚህን ከጥቅም ውጭ ሆኑ። እነዛ አድርገው ቢሆን እስካሁን ትልቅ ደረጃ ይደርሱ ነበርና ፖሊሲው እነዚህን ሴክተሮች እነዚህ ትንንሽ በሰው እጅ ላይ የሚሰሩ ፎርማል ላይሆኑ ይችላሉ፣ መደበኛ ላይሆኑ ይችላሉ፣ የቴክኒክና ሙያ ትምህርትም ላይኖራቸው ይችላል። እነዚህ ሰዎች ግን ብቃቱ ክህሎቱ ደግሞ አላቸው፣ በጥበብ የሚያገኙት ማለት ነው። ስለዚህ የዕደ ጥበብ ላይ ያለውን ብቃት አቅም የዚህን ሀገር አቅም ለመጠቀም ፖሊሲው እዚህ ላይ ታሳቢ ያደረገው ነገር አለ ወይ? ኢንዱስትሪያላይዜሽን ውስጥ ብዙ ጊዜ ውይይት ይደረግበታል። ይሄ ጉዳይ ዲስከሽን ይደረግበታል። የፖሊሲም ሰፖርት አለው። ነሰሰርሊ በኢንዱስትሪ ላይ ብቻ ሳይሆን አገር በቀል እውቀቶችን የመጠቀም በሜዲሲን በሄልስ ላይ ያንን የመጠቀም በኢንዱስትሪም የማሳደግ ነገር መታሰብ አለበት፣ ይታሰባል። በተግባር ግን ብዙ ለውጥ አታይም። እኛ እንደውም እኮ የኛ ሀገር ባህል እነዚህ ነገሮች አውትካስት ነው የሚያደርገው። ለኢንዱስትሪ ሊያድጉ የሚችሉ የነበሩትን በሙሉ አውትካስት ያደረግን ያገለልን፣ በጣም ተፈላጊ እንዳይሆኑ፣ ሰው እንዳይሰማራባቸው፣ እንዳያድጉ የባህልም ችግር አለ ማለት ነው። የፖሊሲ ከባህል ጋር ከህዝብ ጋር ካልተሳሰረ ብዙ ለውጥ አያመጣም። እና በሺህ ዓመት የጀመርናቸው የጎጆ ኢንዱስትሪዎች እነዚህ የዕደ ጥበባት እያደጉ ሶፊስቲኬትድ እየሆኑ ቢመጡ ኖሮ አሁን በኢንዱስትሪ ወደ ኋላ አንቀርም። አሁን ትልቁ ዲታችድ ነን። አሁን መደመር የሚለው እሱ ነው። ባለም ላይ መጨመር፣ ባለን ላይ ማከማቸት አልለመደብንም። ሁሌ ከዜሮ ነው ምንጀምረው፣ አፍርሰን ነው ምንጀምረው። የኢትዮጵያ የኢንስቲትዩሽን ቢልዲንግ ኤኒ ታሪክ ይህንን ነው የሚያሳየው። አሁን እኛ መንግስት ውስጥ አንድ ኃላፊ በአንድ ኃላፊ ይተካል። እንደተተካ የመጀመሪያ የሚያደርገው የዛኛውን ኃላፊ የሰራውን ስራ ከሱ ጋር የሚዋደዱ የሚቀራረቡ የነበሩት ሰዎች በማስወገድ በማጥፋት አሻራ በማደብዘዝ ከዛ ከዜሮ ይጀምራል። ከዛ እሱ ባጠፋቸው ሰዎች ባጠፋው ቦታ የራሱን ሲሰራ ይቆያል፣ ሰዎች ያመጣል። ከሱ ቀጥሎ የሚመጣው ደግሞ እነዛ የነበሩት ሰዎች ያስወግዳል፣ ስራውን ያጠፋል። ሁሌ ሰርክ አዲስ የሆነ ኢንስቲትዩሽን፣ ሰርክ አዲስ የሆነ ስርዓት ነው የምንፈጥረው እንደ ሀገር። ሁሌ አዲስ ደግሞ ወዴትም አይሄድም፣ ባለበት እርገጥ። ለውጥ ማለት ባለ ላይ ማከማቸት፣ የጎደሎን እየሞላ እያሳደግ መሄድ፣ አዲስ ነገር መጨመር ነው ለውጥ። ይሄ የካልቸር መሰበር አለ። የፖለቲካው እንደዛ ነው፣ ኢኮኖሚ እንደዛ ነው፣ ኢንስቲትዩሽን ቢልዲንጉ እንደዛ ነው፣ ኢንዱስትሪያላይዜሽኑ እንደዛ ነው። አሁን ኢትዮጵያ ውስጥ ታምራዩ አንተ ለጠይቅ እስቲ 3 የፋሚሊ ቢዝነስ ኢንዱስትሪስ ጥቀስ ብልህ ቶሎ አይን ላይ ይወጣል። ኢትዮጵያ ውስጥ በጣም ጥቂት እንደ በቀለ ሞላ ነው። አሁን እሱ በቀለ ሞላ አደገ ሰፋ ወይስ ወደኋላ ቀረ? ብዙ የፋሚሊ ቢዝነስም የሉንም። ብዙ ሀገር ጋር ብትሄድ አባት ጀምሮ የሆነ አድርሶ ይሄዳል፣ ልጅ ተከትሎ አሳድጎ አስፍቶ ይቀጥላል። ከጀኔሬሽን ጀኔሬሽን የሚተካኩ ኢንዱስትሪዎች ኩባንያዎች አሉ። እኛ ሀገር ብዙ እንደዛ አታይም። የኮንቲኒቲ ባለ ላይ መጨመር፣ የማስፋት፣ የመደመመር፣ የመጨመር ስሌታችን ደካማ ነው። ኢንዱስትሪው ላይ ደጥባባት ላይ የምታየው ያንን ነው። ግን ሁሌ ደግሞ አሁን ዓለም የደረሰበት የቴክኖሎጂ ኢንዱስትሪ ሌቭል አለ። ከዛ ነው እንጂ የምትጀምረው። ግን እንደገና ተመልሰን ወደ ጥበብ እንሂድም ልንል አንችልም። አርፍዶ መምጣት አንዳንዴ ለመስፈንጠር ያስፈልጋልና እንደዛ እየተማርን መቀጠል አለብን። አንዱ ሀሳብ እንግዲህ እዚህ ውስጥ የባህል ተሃድሶ የሚል ነው። በኢትዮጵያ የኢንዱስትሪያዊነት የባህል ተሃድሶ ያስፈልጋል ይላል የመደመር መንግስት። ምን ማለት ነው የባህል ተሃድሶ ማድረግ ማለት? ወዴት ነው? ልክ አንድ ነገር ሲታደሰ ኢንዱስትሪያዊነት ብዙ እርሾ የለንም፣ በጣም ጥቂት ነው ያለን። ስለዚህ ወደ ምዕራባውያኑ የመሄድ አዝማሚያ ነው ወይስ ለራሳችን የሆነ ሌላ የምንፈልገው መንገድ አለ? እንዴት ነው የምንታደሰው? እንግዲህ ኢንዱስትሪ ሁሉም ነገር ነው ብለናል። ለእድገት መሰረት ነው፣ ለልማት መሰረት ነው፣ ለሉዓላዊነት መሰረት ነው። ከኢንዱስትሪ ውጪ እድገት፣ ማህበረሰብ ለውጥ አይታሰብም። ያን አቅም መፍጠር አለብን። የኢንዱስትሪ አቅም ለመፍጠር ደግሞ የሚያስፈልጉ እሴቶች፣ ባህሎች አሉ። በጣም ብዙ መጥቀስ ይቻላል። ለምሳሌ ኳሊቲ
ኳሊቲ ለኳሊቲ ያለን እንደ ሀገር ያለን እንደ ህዝብ ያለን ግምት ምንድነው? እሴታችን ምንድነው? በጣም ዝቅተኛ ነው። ጃፓን ብትሄድ ደግሞ ለዛ የፈጠሩት ባህል ጃፓን ድሮ እኔ ሰዎች ሲነግሩኝ የዛሬ 60 ዓመት 50 ዓመት በፊት የጃፓን እቃ ነው ከተባለ አሁን የቻይና እቃ ነው ብለን እንደምናራክሰው ነበር አሉ። ኳሊቲ የሌለው ቺፕ ነገር ነው የጃፓን እቃ። እዚህ ኢትዮጵያ ውስጥ አሁን የጃፓን መኪና ኢትዮጵያ ውስጥ ቶዮታ በደንብ እንትን ነው አለምትለው ጥንካሬ ኳሊቲ ሲፈልግ የጃፓን እቃ ማለት ለኳሊቲ በሰጡት ባመጡት የባህል አብዮት የመጣ ሶ ኢኳሊቲ ላይ ያለን እንትን በጣም መቀየር አለበት። አሁን በኮሪደር ልማት በተለያዩ ልማቶች ይሄ ነገር እየተቀየረ ነው። ስለዚህ ኢትዮጵያ ውስጥ በጣም ንጹህ ሰፊ ጎዳና ያስፈልጋል። መቆሸሹ መደረቱ በቃኛ አይመጥነንም መባሉ ምርት ሲመረት ለኳሊቲ ለፓኬጂንግ የሚሰጠው ትኩረት እያደገ ነው። ሶ ለደረጃዎች ለኳሊቲ ሁለተኛ ለሌበርም የኢንዱስትሪ ባህል ዋናው በሰራተኛ ነው። በስራ መግባት በስራ ሰዓት መግባት በስራ ሰዓት መውጣት ስራ ላይ ስትሆን ደግሞ ስራ ላይ መሆን አሁን ትልቁ እኛ ሀገር ያለው በውጭ አሰሪዎችና በእኛ መካከል ያለው ኮንፍሊክት ነው። ኦኬ አሁን ሰሞኑን አዋሳ አንዱ ጠብ የተፈጠረው ከዚህ ጋር የተያያዘ ነው። በስራ ሰዓት አልገባህም፣ ገብተሃል፣ ቀርተሃል፣ አልቀረህም፣ ስራ ላይም ሆነ በስራ ላይ አይደለህም፣ ወይ ስልክ እየጎረጎርክ ነው፣ ወይ ከሰው ጋር እያወራህ ነው። እና ለሰዓት የምንሰጠው ትርጉም ስራ ላይ ስንሆን ደግሞ ለስራ የምንሰጠው ትርጉም ኤፊሽንሲያችን ላይ ተጽዕኖ ያመጣል ማለት ነው። ሶ እሱ የባህል አብዮት ያስፈልጋል። የኢንዱስትሪ ካልቸር የኢንዱስትሪ ማይንድ ሴት በውስን ሰዓት በጣም ብዙ ማምረት ኤፊሽንት መሆን በዛ ነው የምትወዳደረው። ሶ እንደዛ አይነት ካልቸሮች ለኢንዱስትሪ የሚመቸው ካልቸሮችን በትምህርት ስርዓት ውስጥ በማህበረሰብ ውስጥ ነጥረው እንዲወጡ ማድረግ አለብን። ሶ እሱ ላይ ካልተሰራ የሚታሰበው የመደመር መንግስት የሚያስበው ለውጥ ጽኑ መሰረት ላይ ቆም በአሸዋ ላይ የተገነባ ነው የሚሆነውና ፈጠራም ፍጥነትም ዝላዩም ፋውንዴሽኑ ይሄ ባህል ነውና የኢንዱስትሪ ባህል ላይ አብዮት ያስፈልጋል የተባለ ትክክል ነው። ብዙ ከንግግራችን ከውይይታችንም ከሀሳባችንም የራቀ ይመስላል ከኢትዮጵያውያን። በተለይ መጽሐፉ የመጀመሪያው ክፍል ስለ ቁጭት ሲያወራ እኛ በታሪካችን ውስጥ ያለፉትን 100-200 ዓመታት ስንሽከረከርበት የነበረው አዙሪትና የሌላው ዓለም ይሄድበት የነበረው አዙሪት ሲታይ ያስቆጫል። እውነት ለመናገር እነሱ ከአንድ ኢንዱስትሪ ወደ ሌላ ኢንዱስትሪ ሪቮሉሽን ወይም የኢንዱስትሪ አብዮቶች ሲቀያየሩ እኛ በኢንዱስትሪ ደረጃ የትም አንሄድም፣ ግን ምን ቀያየረው ሌሎች ብዙ ጉዳዮች አሉ። ገና ሀገር ማጽናት ላይ ወደዚህ ወደ ኋላ ማለት በዛ መንገድ ሲታሰብ የሆነ የሚያስቆጭም ትንሽ የሚያሳመምም አንዳንድ የሚያበሳጭም ሆኖ እናገኘዋለን። አሁንም ድረስ በጣም ብዙ ዘመናዊነት እንዳለ ሰው ቢሰማውም ብዙ የማህበራዊ ሚዲያ ቢጠቀምም ቴክኖሎጂ ቢጠቀምም ከኋላ እንዴት እንደሚሰራ ቤዚክ ነገሩን አመራረቱ ላይ ግን አሁንም ብዙ ሰው ሩቅ ይመስለኛል። የተወሰኑ ምናልባት አዲስ እየመጡ ያሉ ወጣቶች አዲሱ ትውልድ የተሻለ ዋይዝ እየሆነ ነገሮች ጀርባውን ለማጥናት የሚፈልግ ትውልድ ደግሞ ጎን ለጎን እንመለከታለን እና አዳዲስ የሚመጡ ልጆች ላይ ወይም አዲሱ ትውልድ ላይ የምታየው ተስፋ አለ ልጆችህን ጨምሮ? ይሄ ክቡር ጠቅላይ ሚኒስትራችን አንድ የመደመር ትውልድ የሚል መጽሐፍ አላቸው። ይሄ አዲስ እየመጣ ያለው ጄኔሬሽን አሁን ከ10 ዓመት በታች የሆኑት ወርክ ፎርስ ውስጥ ከ8 ከ9 ዓመት በኋላ የሚገቡ ናቸው እና በጣም ዲጂታል ሊትረሲያቸው ከፍተኛ ነው። የ21ኛ ክፍለ ዘመን ስኪሎች አሏቸው። ለፈጠራ በጣም ሬዲ ናቸው። ደግሞ አጠቃላይ መንፈሳቸውን በሀገራዊ አንድነት በመተባበር በመደመር ውስጥ ተገንብተው የሚያድጉ ከሆነ ይሄ ስታርታፖች ለመፍጠር ዩኒኮርን የሆኑ ለመፍጠር በጣም እድል ያላቸው ናቸው። ኮምፒት ማድረግ የሚችሉ በዓለም አቀፍ መድረክ ላይ ኮምፒት ማድረግ የሚችሉ ልጆች እየተፈጠሩ እንደሆነ ነው የማየው። ያ ደግሞ ቀላል እንዳይመስልህ። ከዚህ ትውልድ ውስጥ 1-2
ዩኒኮርን ብታገኝ ልክ እንደ ፌስቡክ እንደ አፕል እንደ ምናምን ኩባንያ ብናገኝ የሚፈጥረው ኢምፓክት ቀላል አይደለም። ሶ ይሄ የኤአይ ዘመን ለዚህ ድል ይዞ ስለመጣ አዲስ ትውልድ በትምህርት ስርዓቱ በደንብ ታንጾ ተስተካክሎ ለፈጠራ ሬዲ ሆነው ከመጡና ራይት ደግሞ ኢንቫይሮንመንት ከፈጠር የመንግስት ስርዓቱ ስታርታፕ ለመፍጠር ማደናቀፍ ካደረግንላቸው የኢንዱስትሪ ካልቸሩ አሁን እያደገ ነው። ባይዘው ኢንዱስትሪያላይዜሽን እንደ ፓስት 2-3 years ከፍተኛ ጃምፕ እያደረገ ነው ያለው። ቀደም እንደተጠቀስኩ ኤክስፖርት ደብል አርጓል ከባለፈው አመት እና በጣም ብዙ ተስፋ ነው የሚታየውና በዚህ ውስጥ መጪው ትውልድ ትልቅ ተጽዕኖ ይኖራል ብዬ ገምታለሁ። በመደመር መንግስት ውስጥ ከኢንዱስትሪያዊነት ጋር የተያያዘ አንድ ጉዳይ የኢንዱስትሪ ሽግግር እድገትን እውን ለማድረግ ወደ ባህር የበለጠ መቅረብ ያስፈልገናል ወይም የባህር በር ማግኘት የግድ ያስፈልገናል የሚል ሀሳብ ይንጸባረቅበታል። የባህር በር አለመኖር ለኢትዮጵያ ኢንዱስትሪ ያሳጣው ነገር አለ ወይ? የባህር በር ማግኘትስ የሚሰጠን ምን ነገር አለው በራሱ? ቅድም ስንነጋገር አንዱ ለኢንዱስትሪ እድገት ለሎጂስቲክስ ላይን መቅረብ ኦኬ ለምታመጣቸው ከውጪ አንድ ኢንዱስትሪ በጣም ብዙ ኢንፑት ሮ ማቴሪያል ከተለያየ ቦታ ይሰበስባል። ሶ ኢንፑትን በቀላሉ የምታመጣበት ያመረትከው ምርት ደግሞ በፍጥነት ለዓለም ስለሆነ የምትሸጠው ወደ ዓለም ገበያ የምታቀርብበት ሎጂስቲክስ ላይን ያስፈልጋል። ትልቁ የአምራች ኢንዱስትሪው ምርት የሚዘዋወረው በባህር ነው። ስለዚህ ለባህር በር ቅርብ መሆን የባህር በር የራስ ሴኩሪቲ የሆነ ማግኘት በጣም ኢምፖርታንት ነው። አሁን ኢትዮጵያ ውስጥ በጣም ኢንዱስትሪን ለማስፋፋት ማነቆ ሆኖ ያለው ይሄ የባህር በር ጉዳይ የኛ የባህር በር የምንለው አለመኖር ነው። ብዙ ምርቶቻችን በጅቡቲ ነው የሚገቡት የሚወጡት። ጅቡቲ ላይ ያለው ኤፊሺየንሲ ፈቃደኝነት ይወሰናል። ኮስቱ ከፍተኛ ነው። በአንድ ኢንዱስትሪ ፓርክ ውስጥ በሚመረት ጨርቅ ላይ እስከ 30% የሚደርስ ዋጋ ይጨምራል ሎጂስቲክ ኮስት። ለምሳሌ ኬንያ ባህር በር አላት። ኬንያ አንድ ብርጭቆ ማምረትና ኢትዮጵያ አንድ ብርጭቆ ስታመርት 1 ብር ብታመርት እና ሎጂስቲክስ ላይ ድረስ ኬንያ በ1 ብር ብታደርስ እኛ ጋር 1 ብር ከ30 ይሆናል። በዛ ምክንያት ኮምፒቲቲቭ አይደለም። የሎጂስቲክ ወጪያችን ከፍተኛ ነው። ጥናቶች የሚያሳዩት 30% ድረስ የሎጂስቲክ ኢትዮጵያ ላንድ ሎክድ በመሆኗ ምክንያት የሎጂስቲክ ኮስት 30% ይጨምራል። ይሄ ማለት የምታስገባው የምትልከው ምርት ላይም ተጽዕኖ አለው፣ ኮምፒቲቲቭነስ ላይ ተጽዕኖ አለው ማለት ነው። ሶ ኢትዮጵያ ከመምጣት ኬንያ መሄድ ወይ ግብጽ መሄድ ይመርጣሉ ወደብ ስላላቸው እና የባህር በር ማግኘት ለኢንዱስትሪያላይዜሽን በጣም መሰረታዊ ጉዳይ ነው። የባህር በር ያለው ሀገር ከዓለም ጋር የሚነግደው፣ የባህር በር የሌለው እንደ ኢትዮጵያ ሀገር ግን ከጎረቤቱ ጋር ነው የሚነግደው ማለት ነው። እያየነው እየታነቀን የኢትዮጵያ የባህር በር አለመኖሯ የግሮሮ እንደታነቀ ሰው ነው ታንቀህ መዋጥ ማለት ነው። እና የኢትዮጵያ ሕዝብ ሲያድግ ኢኮኖሚው ሲያድግ ደብል ሲያድግ ጂዲፒው ሲሰፋ የሚወጡ የሚገቡ ምርቶች በጣም ሲጨምሩ ፔኑ እየተሰማን መጣ። በዘዴኛ ትውልድ ይሄን ፔን በተለይ እኔ በተሰማራሁበት ኢንዱስትሪ እንደሰታየው ዩፊሊት እያንዳንዱ አሁን ከዚህ በሰመራ የትራኮች የሚመጡበት መንገድ አለ። የጅቡቲ ከኛ ድንበር እስከ ጅቡቲ ያለው 60 ኪሎ ሜትር የሚሆን መንገድ አልተጠገንም። እኛ ድንበር ውስጥ ያለ አይደለም። 3 ቀን 60 ኪሎ ሜትር ለመሄድ ትራኮች 3 ቀን ይፈጅባቸዋል። ባለስትራ ይሰብራሉ፣ ዕቃ ይወድቃል፣ መኪና ይወድቃል። ያንን ሪስፖንሲብል ሆነን መጠገን አልቻለም። ያ ኢምፕሊኬሽን አለው ኮስት ላይ። ለኢንዱስትሪ፣ ለኢኮኖሚ፣ ለገቢ፣ ለወጪ ንግድ የባህር በር በጣም ወሳኝ ነው። አሁን በእኛ ሌቭል እንደዚህ ፊል ካደረግነው የሚቀጥለው 10-20 ዓመት ኤክስቴንሻል ጉዳይ ነው የሚባለው ለዚህ ነው። የኢትዮጵያ የህልውና ጉዳይ ነው፣ የሰርቫይቫል ጉዳይ ነው። ይህን የሚያክል ሀገር በታፍኖ ግሮሮ ታንቆ ረጅም ጊዜ ሊኖር አይችልም ነው። በትብብር በመተጋገዝ በጋራ ተጠቃሚነት መርህ ይሄ አክሰስ ሴኪዩርድ የሆነ የራሳችን አክሰስ ቱ ዘ ሲ ያስፈልገናል።
ለኢንዱስትሪያላይዜሽን ያስፈልጋል፣ አጠቃላይ ለገቢ ለወጪ ምርቶቻችን ያስፈልጋል። በጣም ክሪቲካል። አሁን በምንሄድበት ወይም ሀገሩ እየሄደበት ባለው የድርመሳዊ መንገድ በፈጠራ በፍጥነትና በመዝለል መንገድ ውስጥ ሀገራዊ ራዕዩ ምንድነው? በኢንዱስትሪ ውስጥ ማለት ነው። የት ያደርሰናል ይሄ መንገድ? አሁን እየሄድንበት ያለው መንገድ ይሄ የመደመር መንግስት የድርመሳዊ ዲስረፕቲቭ መንገድ የፈጠራ የፍጥነት አካሄዳችን ኢትዮጵያ በቅርቡ በአፍሪካ ውስጥ የማኒፋክቸሪንግ ሀብ ሊያደርጋት ይችላል የሚል እምነት አለ። ለዛ ጥሩ መልክዓ ምድር፣ አየር ንብረት፣ ተፈጥሮ ሀብት አለ። ታታሪ የሆነ ወጣት የሆነ ህዝብ አለን። ትክክለኛ ፖሊሲ ስትራቴጂ ተቀይሷል። ይሄንን በጣም በፍጥነት በፈጠራ ከተገበር ነው ካደረግ ነው የማድረግ አቅም ያልኩ እሱ መከወን ከቻል በጣም በቅርብ ጊዜ ውስጥ የማኒፋክቸሪንግ ሀብ መሆናችን ብዙ ነገሮችን የምናመርት ወደ ውጭ ኤክስፖርት የምናደርግ መሆናችን አይቀርም። ይሄ ደግሞ አሁን እንዳየኸው ነው። አሁን የመደመር መንግስት በጣም ከተገለጠባቸው ዘርፎች የከተማ ልማት ነው። ኮሪደር ልማት በአንድ አመት ውስጥ ዲስራፕቲቭ የሆነ ለውጥ መጥቷል። በጣም ስማርት የሆነ ሲቲ መፍጠር ተችሏል። የሚታይ ለውጥ መጥቷል። እንደዚህ አይነት ዲስራፕቲቭ መንገድ በኢንዱስትሪ ውስጥ መደገም ከተቻለ በአጭር ጊዜ ውስጥ ራሳችንን የቻል ኤክስፖርት መናደርግ የማኒፋክቸሪንግ ሀብ እንሆናለን ብዬ ገምታለሁ። እዚህ ይሄን እምነትህን ከ1 እስከ 100 አስቀምጠው ብትባል ስንት ትሰጠዋለህ? ከ100 100 እዛ ውስጥ ስላለውኝ እየተገበር ነው ስላለን በአንድ አመት ውስጥ የመጣው ለውጥ ስላየው ዝም ብሎ ምኞት ሳይሆን ኤክስፖርት በአንድ አመት ውስጥ ደብል ካደረግን በሚቀጥለው 3-4 አመታት ትሪፕል ኳድራፕል እያደረገ ከመጣ ለውጥ ማለት ይሄ ነው። የስራ እድል በሺዎች በኢንዱስትሪ ፓርኮች ውስጥ እየፈጠርን ከመጣን ትስስሩን ካጠናከር ብዙ ኢንቨስትመንቶች ከሳብ ይሄ የማይሆንበት እድል የለም። ኢትዮጵያ ትልቅ ሀገር ነው በአፍሪካ ውስጥ ዘሰከንድ ፖፑለስ ሀገር ነው። ታታሪ ህዝብ ያለበት ነውና የአፍሪካ የማኒፋክቸሪንግ ሀብ በጣም ሩቅ አይደለም። በቅርቡ ማድረግ እንችላለን። ዶክተር ፍስሐ በጣም አድርገን እናመሰግናለን ስለሰጠህን ጊዜ። ረጅም ጊዜ ነው የተወያየ ነው። ድጋሚ እንገናኛለን ብዬ ተስፋ አድርጋለሁ። በአርማ ፖድካስት እንግዳ ስለነበርክ ግን በጣም አድርጌ አመሰግናለሁ። ቴንክ ዩ። እኔም በጣም አመሰግናለሁ።